እስከዚህች ሰዓት የጠበቀን ያደረሰን የአባቶቻችን አምላክ ስሙ የከበረና የተመሰገነ ይሁን። ከዓለም በፊት የነበረ በማዕከል ዓለምም ያለ ዓለምንም ሁሉ አሳልፎ ለዘላለም ሕያውና ቅዱስ ሆኖ የሚኖር አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ከምድር እስከ አርያም ከጽንፍ እስከ አጽናፈ ዓለም የተመሰገነ ይሁን። እንዲሁም ለቃል መውረድ ለሥጋ መወለድ ምክንያት የሆነችን አምላክ ወላዲተ አምላክ ልጇ ባከበራትና በወደዳት መጠን ክብርና ምስጋና ይድረሳት። ስለ ሃይማኖታቸው ሲሉ ሰውነታቸውን ለመከራ ያዘጋጁ፣ በመከራ ያለፉ፣ ጀርባቸውን ለግርፋት እጅና እግራቸውን ለሰንሰለት የሰጡ የነቢያት የቅዱሳን የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት እንደየክብራቸውና እንደየማዕረጋቸው መጠን ክብርና ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ክብርና ስልጣን ከሙታን ተለይቶ ተነስቷል። እንግዲህ እንደምታውቁት ዛሬ 5ኛ ቀን ላይ ክርስቶስ ከተነሳ ትንሣኤን ካከበርን አምስተኛ ቀን አምስተኛ አይደለም 5ኛ ቀን ላይ ደርሰናል። እንግዲህ ቀደም ሲል እግዚአብሔር አምላክ ለአዳም በገባለት ቃል ኪዳን መሰረት ከልጅ ልጅ ተወልጄ አድንሃለሁ፣ ፍጹም ሰው ሆኜ መጥቼ ተወልጄ ወርጄ ተወልጄ አድንሃለሁ ባለው አምላካዊ ቃል መሰረት ቃሉን ፈጽሞ ተናግሮ የማያስቀር የክብር ባለቤት ያቺ ቀን ስትደርስ መጥቶ ዛሬ አዳምን ከነ ልጆቹ ነፃ ያወጣበት ከዘላለም ባርነት ከዘላለማዊ ሞት ወደ ዘላለማዊ ሕይወት ያሸጋገረበት ነፃነቱን ያወጀበት ሳምንት ዕለት ነው። ከእሑድ ጀምሮ እንግዲህ ድህነታችን ከዓርብ ይጀምራል ማለት ነው። ከእሑድ እስከ ዛሬ ያለችው ቀን 5 ቀን ናት። ማነው 5 ቀን ከእሑድ ምንድነው? ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ የዛሬዋን ዕለት ለማግኘት ነው የፈለኩትና የአዳም ሐሙስ የምን ሐሙስ? የአዳም ሐሙስ ተብላ በቤተ ክርስቲያን ትሰየማለች ወይንም ተሰይማለች ማለት ነው። እና ይቺ ቀን የአዳም ሐሙስ ትባላለች። የአዳም ሐሙስ እንግዲህ ወትወለድም ወለተ ወለትከ ወትቤዘወከ በመስቀል ወድህን ውስተ መርህብከ በመስቀል ውብ ሞቴ ከልጅ ልጅ ተወልጄ ከሰማየ ሰማያት ወርጄ ከልጅ ልጅ ተወልጄ በመስቀል ተሰቅዬ አድንሃለሁ ያለው ቃሉ የተፈጸመበት ጊዜ ነው እና ያንን ቃል ሲያስታውስ እንደምታውቁት 5500 ዘመን ሲፈጸም ነበረ። አዳምን መጥቶ ከ5 ቀን ተኩል በኋላ አድንሃለሁ ያለው አይደለ? እና ዛሬም ቤተክርስቲያናችን ይህን ዕለት 5ኛውን ቀን ያንን ምሳሌ በማድረግ
ለአዳም ሰጥታ ለሁላችን በአዳም ውስጥ እናታችን ሔዋን አለች፣ ትታሰባለች እና የዛሬው ቀን የአዳም ሐሙስ የሚል ስያሜ ያለው ማለት ነው በቤተ ክርስቲያን። እንግዲህ በዚህ በቆሮንቶስ ምዕራፍ 15 ቁጥር 12 ጀምሮ ያለውን ኃይለ ቃል ላድምጣችሁና ወደ ተዘጋጀሁለት ትምህርት እገባለሁ። ክርስቶስ ከሙታን ተለይቶ ተነስቷል። ከምን ተለይቶ? ከሙታን ተለይቶ ተነስቷል ብለን ለሌላው የምናስተምር ከሆነ እንግዲህ በመካከላችሁ ሙታን አይነሱም የሚሉ እንዴት ይኖራሉ? ሙታን የማይነሱ ከሆነ ክርስቶስ ከሙታን ተለይቶ አልተነሳም። ይሄን የሚጠራጠሩ ካሉ ማለት ነው። ክርስቶስም ከሙታን ካልተነሳ እንግዲያስ ትምህርታችን ከንቱ ነው፣ የእናንተም እምነታችሁ ከንቱ ነው። እኛም በእግዚአብሔር ላይ የሐሰት ምስክሮች ሆነናል። ምክንያቱም ክርስቶስ ተነስቷል ብለን ስናስተምር፣ ቤተክርስቲያን ስታስተምር፣ ሊቃውንቱ ሲያስተምሩ እኛ ያስተማርነው ትምህርት ክርስቶስ ካልተነሳ ወይም አልተነሳም ብለው የሚጠራጠሩ ካሉ ስህተት ሰርተናል ማለት ነው እያለ ነው ቅዱስ ጳውሎስ የሚናገረውና እኛም በእግዚአብሔር ላይ የሐሰት ምስክሮች ሆነናል። ክርስቶስን አስነሳው ብለናል። እንግዲያስ ሳያስነሳው ሙታን የማይነሱ ከሆነ ክርስቶስም ከሙታን አልተነሳማ። ክርስቶስም ከሙታን ካልተነሳማ ማመናችሁ ከንቱ ነው፣ ገናም በኃጢአታችሁ አላችሁ። እንግዲያስ በክርስቶስ አምነው የሞቱ ጠፍተዋል። በዚህም ዓለም ሕይወት ብቻ ክርስቶስ ተስፋ ካደረገው ከሰው ሁሉ ይልቅ ጉዳተኞች ነን። ተስፋ ትንሣኤውን ካላመንን፣ ዳግም መነሳታችንን ካላመንን ማለት ነው እና አሁንም ይላል ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ተነስቷል። ምን ካሉ ሰዎች? አሁንም ክርስቶስ የቆሮንቶስ መልእክት ምዕራፍ 15 ከቁጥር 20 ላይ አሁንም ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ምን ብሏል? ተነስቷል። ከዛ በፊት በጣም ብዙ ሰዎች ሞተው ነበረ። በጣም ብዙ ነቢያቶች ሞተው ነበረ። እና አብርሃም ሞተው ነበረ። በጣም ብዙዎቹ ሞተው ነበረ። ነገር ግን ማንም በገዛ ስልጣኑ የተነሳ የለም። ማንም በኃይሉ የተነሳ የለም። መቃብር ክፈቱልኝ፣ መግነዝ ፍቱልኝ፣ መቃብር ክፈቱልኝ፣ ደንጊያውን አንከባሉልኝ፣ ጠባቂዎቹን ከመቃብሩ አካባቢ አስወግዱልኝ፣ አባሩልኝ ብሎ ሳይል የተነሳው የክብር ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻና ብቻ ነው ማለት ነው እና አሁን ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ተነስቷል። በመጀመሪያው ሰው ሞት መጥቷልና። በምኑ? በመጀመሪያው ሰው ሞት መጥቷልና። በመጀመሪያው ሰው ሞት መጥቷልና በሁለተኛው ሰው እንዲሁ ትንሣኤ ሙታን ይሆናል። በመጀመሪያው ሰው መጀመሪያ የተባለው ማን ነው? አዳም ነው። አዳም ተፈጠረ፣ በገነት 7 ዓመት ኖረ። ያማረ የጣመ የሚያስፈልገውን ለሕይወቱ የሚጠቅመውን ማርጀት ማፍጀት የሌለበትን ሕይወት ተቀዳጅቶ በገነት ይኖር ነበረ። ነገር ግን ይሄን ሁሉ ብላ፣ ግዛ፣ ንዳ፣ ጠጣ፣ በአራዊቶች ላይ ሁሉ በእንስሳቶች ላይ ሁሉ ስም እንዲሰጥ፣ እንዲሰለጥን፣ እንዲመራ መብት ኃይል ተሰጠው። ነገር ግን ይችን ዛፍ እንዳትነካ አንዲት ዕፀ በለስን ዛፍ ነው የከለከለው። የዚችን ዕፀ በለስ የዚችን ፍሬ በበላ ጊዜ የሞት ሞትን ምን ትላለህ? ትሞታለህ ተባለ። ያው እንደምታውቁት እኛ ሰዎች የተከለከለ ነገር ያምረናል፣ የተከለከለ ነገር ያስፈልገናል። የተከለከለ ነገር ምኞታችንን በጣም ለአይምሯችን የሆነ እንዲጓጓ እናደርገዋለንና አዳም ይሄን ነገር ተከለከለ። የሚያስፈልገውን ረዳትን ፈጠረለት፣ ቆንጆ መልከ መልካም ሰጠው፣ ሚስት ሰጠው። ነገር ግን ይችን ዛፍ እንዳትነካለው እና ያችን በበላ ጊዜ ነው እንግዲህ የሞት ሞትን አዳም የሞተው እና ይሄ ሞቶም አይ ትእዛዜን አፍርሷል፣ ሕጌን ጥሷል፣ ዳግም አያስፈልገኝም፣ ሞቶ ይቅር አላለም። የኛ አምላክ ከወደቅንበት ድጋሚ እስከ ሞት ድረስ ፈልጎናል።
ለዛም ነው አሁን ትንሣኤ ፋሲካ ብለን እንግዲህ ሰሞኑን እያከበርን ያለ ነው። በመጀመሪያው ሰው ሞት ምን ብሏል? መጥቷልና እንድትይዙልኝ እፈልጋለሁ። ምዕራፍ 15 ቁጥር 20 በመጀመሪያው ሰው ሞት መጥቷልና በሁለተኛው ሰው ትንሣኤ ሙታን ሆነ። ሁለተኛው ሰው ማን ነው? ሁለተኛው ሰው የተባለው ዳግማይ አዳም ከአዳም ዘር የተገኘው እንዲሁም አዳምን ያልጠቀሰ ከመቤታችን ከድንግል ማርያም የተገኘው የዳዊት ልጅ የሚባለው ወልድ ዋሕድ ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ በአጭር ቁመት በጠባብ ደረት ተወስኖ ከድንግል ማኅፀን ተገኝቶ ሕቱም በድንግልና በተዘጋ ማኅፀን ገብቶ በተዘጋ ማኅፀን የተወለደ ሕያው አምላክ እኛን ያስገኘ ባማረ በጣመ ቦታ ሳይሆን በጣም ዝቅተኛ በሚባሉ ቦታዎች ከመወለዱ አንስቶ ስንመለከት መከራ የበዛበት ዝቅ ማለት ከፍ ማለትን እንዲያስተም ዝቅ ማለት ሰው ዝቅ ባለ ቁጥር ከፍታን ያያል። ራሱን ዝቅ አድርጎ በከብቶች በረት ተወለደ። ተመልከቱት። በዚህ ምድር ላይ ይሄ መጽሐፍ ቅዱስ የምታዩት ክርስቶስ በዚህ ምድር ላይ 33 ዓመት ከ3 ወር ነው የኖረው። የ33 ዓመት አይደለም። ይህን መጽሐፍ ቅዱስ ስታዩት የ3 ወርም አይሆንም እኮ። ዛሬ አንድ ሰው በሕይወተ ሥጋ ሲለይ ስታዩ የሕይወት ታሪኩ እንኳን 4-5 ገጽ ወረቀት ነው የሚነበበው። አንደኛ የተራዎቹ የክርስቶስን ታዳስ ስንቶቹ ጽፈው ስንቶቹ ከርትሰው ዓለም ብራና ቢሆን ባህሩ ሁሉ ውቅያኖስ እስክሪብቶ ቢሆን የክርስቶስን ውሎውን አዳሩን ስራውን ተግባሩን ጽፎ የሚጨርስ ይኖራል ብላችሁ ታስባላችሁ? ማንም አይኖርም። ማንም አይኖርም። ያቺ 3 ዓመት ያስተማረባት ሐዋርያቶቹ ከዋለበት እየዋሉ ካደረበት እያደሩ ያችን የተለያዩ አባቶቻችን ቅዱሳን ጽፈውልን ነው እንግዲህ ዛሬ ቤተክርስቲያናችን እየተገለገለችበት እኛ ሃይማኖታችንን መሪ አድርገን ለሃይማኖታችን እየተጠቀምንበት ያለ ነው ማለት ነው። እና ስለዚህ አዳም ወደዚህ ምድር እንዲመጣ እንዲሞት ትእዛዝ እግዚአብሔር በማፍረሱ የመታዘዝና ያለመታዘዝ የገዥና የተገዢ የፈጣሪና የተፈጣሪ የመታዘዝና ያለመታዘዝ ኃይል ወይንም ደግሞ ገዥና ተገዢ መኖሩን ለማጠየቅ ነው እንጂ አምላክ ወደዚህ ምድር መጥቶ ቢወለድ ወይንስ ያችን የአንዲት ዕፀ በለስ ፍሬ ቢበላ የቱ ይቀላል? ተመልከቱት። ትእዛዝ እንደዛማ ቢሆን ኖሮ ዛሬ በቤተ ክርስቲያን መጥታችሁ አጥምቁን፣ በቤተ ክርስቲያን መጥታችሁ ፍቱን፣ በቤተ ክርስቲያን መጥተን ስጋው ደግሞ እንቀበል ባላልንም ነበር። ምክንያቱም በጣም ኃያላን የሚባሉት ሀብት ያላቸው ንብረት ያላቸው ገዢ የሆኑት ሰዎች በቤታቸው ሄደን እንድንቀድስ በቤታቸው ተሄዶ እንዲቀደስ እንዲቆርቡ የሚፈልጉ ነበር ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ አዳምን ፈጠረው። ቅድም እንዳልኳችሁ ከልጅ ልጅ ተወልጄ መከራ ተቀብዬ በመስቀል ተሰቅዬ ድቄ አድጌ ከሞት ወደ ሕይወት አሸጋግርሃለሁ። ነገር ግን የታዘዝከውን ትእዛዝ እግዚአብሔርን አፍርሰሃልና ሕገ እግዚአብሔርን ጥሰሃልና ሂድ ውረድ ተብሎ ወደ ምድር ተጣለ። ያንንም ዕፀ በለስ በልቶ በአንዴ እንዲጣልም አልተፈረደበትም። ንስሐ እንዲገባ፣ እንዲጸጸት፣ እንዲመለስ ብዙ ጥረት አድርጓል። ነገር ግን የታቀደለትን ጊዜ የተሰጠውን ዓላማ መወጣት ስላልቻለ ወደዚህ ምድር መጥቷል ማለት ነው እና ወደዚህ ምድር መጥቶ እንደሚያድነው በመጀመሪያው ሰው አዳም ሞት መጣ። በዳግማይ አዳም በኢየሱስ ክርስቶስ ግን ትንሣኤ ሙታን ሆነ። እኛ ከአዳም ጀምሮ ሞቶ ፈርሶ በስብሶ በመቃብር በአፈር መቅረት እንደሌለ ትንሣኤ ዘለክብር ትንሣኤ ዘለሐሳን በጎ የሰራ መልካም የሰራ ትእዛዙን የጠበቀ ሕገ እግዚአብሔርን ያከበረ ትንሣኤ ዘለክብር ተነስቶ
ኑ እናንተ የአባቴ ቡሩካን ብሎ ክርስቶስ በቀኙ ያቆመናል። በጎ ያልሰሩትን መጥፎ የሰሩትን በንስሐ ሕይወት ያልታጠቡትን እግዚአብሔር አምላኬ ወርደሃል ተወልደሃል ሥጋህን በልቻለሁ ደምክን ጠጥቻለሁ ብለው ያላመኑትን አንድነት ሶስትነቱን በአንድነቱ ምንታዊ በሶስትነቱ ርባኤ የለውም ብለው ያመኑትን በቀኝ ያቆማል፣ ያላመኑትን በግራ ያቆምና ትንሣኤ ዘለክብር ትንሣኤ ዘለሐሳት ዘላለማዊ የሞት ፍርድ ይፈርድባቸዋል፣ ዘላለማዊ ሕይወት ይፈርድባቸዋል ማለት ነው። እና እኛ ሁላችን ፈርሰን በስብሰን እንደማንቀር እንደምንነሳ ነው። እንግዲህ ቅድም ሳነብላችሁ የነበረው ይህ ኃይለ ቃል ሰው ሞቶ ፈርሶ በስብሶ እንደማይቀር ትንሣኤ ሙታን እንዳለ ምስጢረ ትንሣኤ ሙታን እንዳለ ሰው እንደሚነሳ እንደውም ዛሬ ስንተኛው ቀን ነው አልኳችሁ? አምስተኛው። ነገ ከእሑድ ጀምረን ስንቆጥረው ዓርብ ስንት ይሆናል? ማን ነው? ከዓርብ እስከ ዓርብ ስንት ይሆናል? 8። ክርስቶስ ይህን ዓለም ሲያስገኝ አዳም የተባለውን ሰው የፈጠረው በዕለተ ዓርብ ነው። መቼ ነው የፈጠረው? በዕለተ ዓርብ። በዕለተ ዓርብ ፈጠረው። ነገር ግን ድጋሚ ዳግማይ አዳም ክርስቶስ መጥቶ ቤዛ ሆኖ ደሙን አፍስሶ ሥጋውን ቆርሶ ከዘላለም ሞት ወደ ዘላለማዊ ሕይወትም በዕፀ መስቀል ላይ ተሰቅሎ ዳግም ልጅነቱን የመለሰለት መቼ ነው? መቼ ነው? ዓርብ። ዓርብ ስንተኛው ቀን ነው ከተሰቀለ አልኳችሁ? 8ኛው። 8ኛው ሺህ ደረሰ፣ 8ኛው ሺህ ደረሰ ይባላል አይደለ? ተመልከቱት። እና 8ኛው ሺህ ሲያልፍ ሲደርስ ይህን ዓለም ጠቅልዬ ወስደዋለሁ፣ እንደ ሸማ ጠቅልዬ እንደ ነጠላ ጥፌ ወስደዋለሁ ይህን ዓለም ሲል በ8ኛው ቀን አዳም ክርስቶስ ሰቀለ። ነገ ዓርብ 8ኛው ቀን ነው። ዓርብ ቤተክርስቲያን የሚል ስያሜ ያለው ቅድም ሐሙስ ብለናል አይደለ? ዓርብ ቤተክርስቲያን። ቤተክርስቲያን ደግሞ ማን ነው? ቤተክርስቲያን እኔና እናንተ የሰው ልጆች፣ የሰው ልጅ የሆነ የእግዚአብሔር ቤተ መቅደሶች ነን አይደለ? የእግዚአብሔር ቤተ መቅደሶች፣ የእግዚአብሔር ዙፋኖች ሰውነታችንን ንጹህ ቅዱስ አድርገን ከተገኘን እግዚአብሔር መጥቶ በላያችን ቅዱሳኑን ልኮ በላያችን ስራ እንደሚያሰራን እግዚአብሔር በላያችን እንደሚገለጥ እግዚአብሔር በላያችን ስራ እንደሚሰራ አሁን ዓርብ ቤተክርስቲያን የሚል ስያሜ አላት። መጀመሪያ ቤተክርስቲያን የሚሰኘው የኛ የማህበራቱ ስብስብ ነው። የአንድነታችን የሰዎች ስብስብ ቤተክርስቲያን ይባላል። ከዛ ቀጥሎ እኛ ውስጡ ካለን ሌላው በአባቶች ከብሮ ተባርኮ ከዛ በኋላ ይሄ ህንፃው ቤተክርስቲያን የሚባለው እናንተ እኛ ምእመናኑ ከሌለንበት ቤተክርስቲያን አይሰኝም ማለት ነው። የቤተክርስቲያን የእናንተ የኛ የሁላችን የአንድነት ስብስብ ቤተክርስቲያን ያሰኘዋል። ክርስቶስ አካሏ የቤተክርስቲያን አካሏ ስለሆነ ቤተክርስቲያን የቤተክርስቲያን ራስ የቤተክርስቲያን አካል የቤተክርስቲያኗ ጉልላት በዕለተ ዓርብ ደሙን አፍሶ ለዘላለም አትራቡም አትጠሙም ሲል ዓርብ ቤተክርስቲያን ትባላለች ማለት ነው። እና ቅድም እንዳልኳችሁ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ። የምኑን ኃጢአት? የዓለሙን ኃጢአት። ተመልከቱት። አሁን እንዳልኳችሁ ከዛ በፊት በጣም ብዙዎች ተወልደዋል። በጣም ብዙ ነቢያቶች ነበሩ። እነ አብርሃም ነበሩ፣ እነ ሙሴ ነበሩ፣ በጣም ብዙዎች ነበሩ። ነገር ግን ማንም የዓለሙን ኃጢአት ሊያስወግድ የቻለ የለም። ማንም አዳምን ወደ ቀደመ ክብሩ ሊመልሰው የቻለ የለም። ማንም የሞተውን የ3 የ4 ቀን ሬሳ ያስነሳ የለም። ተመልከቱት። ክርስቶስ ወደዚች ምድር መጥቶ ወርዶ ተወልዶ ተመላልሶ እኛን
በመስቀሉ ፍቅር ባይገዛን ባያድነን ማንም ሊመልሰን ሊያድነን ወደ ቀደመው ክብራችን ሊመልሰን የሚችል ማንም አልተገኘም ማለት ነው። የዓለሙን ኃጢአት የአንድ ሰው የሁለት ሰው የጥቁሮቹ የአፍሪካ የተወሰነ ሰው አይደለም፣ የዓለሙን ኃጢአት ተመልከቱት። በአንድ ሰው በመጀመሪያው ሰው ሞት መጥቷልና ነው የተባለው አይደል? ቅድም ትምህርታችንን መነሻ ያደረግነው በአንዱ ሰው ሞት መጥቷልና ተመልከቱ። ያ አንዱ ሰው ማን ነው? ያ አንዱ ሰው የትኛው ሰው ነው? ነጭ ነው? ቻይናው ነው? ጥቁሩ ነው? አዳም ማን ነው? ምን አይነት ነበረ? ተመልከቱት። ምን አይነት ነበር አዳም? የዘር ሐረጋችን የሚመዘዘው የዘር ሐረጋችን የሚነሳው እኛ ከዚህ ነው። እኛ ታዲያ የማን ልጆች ሆነን ከየት አምጥተ ነው ከየትስ አግኝተ ነው ዛሬ ይሄ ከሌ ነው እኔ ከሌ ነኝ እኔ ከሌ ቋንቋ ነኝ እኔ እንትን ቋንቋ ነኝ? አስቡት እስኪ ከየት ነው የተገኘ ነው? ሰው ከየት ተገኘ? ራሳችንን እንመርምር እስቲ፣ እንጸየፈው ይሄን ነገር። ከአንድ ሰው ሞት በአንድ ሰው በኩል ሞት መጥቷል። እሺ አዳም ኢትዮጵያዊ ነው እንበል። አዳም ኢትዮጵያዊ ቢሆን ሌሎቹ ሞት ቀረላቸው? አይሞቱም። እሺ አዳም ወይ ደግሞ በቃ የሆነ ነጭ ነው እንበል፣ ነጮቹ አይሞቱም። እኛ ምንድነን? አዳም ነን። በአዳም ውስጥ በአዳም ጎን ውስጥ ሔዋን አብራ ትጠራለች። ሔዋንን አስታውሱ፣ ቃሉን ላለመደጋገም ተመልከቱት። ከየት ነው የተገኘ ነው? እኛ መነሻችን ማን ነው? ምንድን ነው? ለምንድን ነው ቋንቋ የሚከፍለን? ለምንድን ነው ሰፈር የሚከፍለን? ለምንድን ነው በእኛ ቤተክርስቲያኒቷስ አማኞቿስ የሚናጡት የሚታወቁት? ሰው በአንድ በኩል በአዳም ነው የመጣው። ለአንዱ ለከሌ ለከሌ ለከሊት ወይ ለነከሊት የተለየ አሟሟት የለም። ተመልከቱት። ለአንዱ ክርስቶስ ዳግማዊ አዳም ክርስቶስ ሁላችንንም አንድ አዳም በደለ፣ የበደለውን በደለ አዳም በመስቀል ላይ ቤዛ ሆኖ ደሙን አፍስሶ ስጋውን ቆርሶ ሊያድነን ቤዛ ሊሆነን ሕይወት ሊሰጠን ዘላለማዊ ሕይወታችንን ሊመልስ የቀድሞ ልጅነታችንን ሊሰጠን አጥተነው የነበረውን ወጥተን የነበረውን ተባረን የነበርነውን ገነትን ያክል ቦታ እግዚአብሔርን ያክል ጌታ ሊያስገኘን ሊመልስልን ክብራችንን ነው በመስቀል ላይ የተሰቀለ። መነሳት ያስፈልገው ለዛ ነው። መሞት ያስፈልገው ለዛ ነው። መሰቀል ያስፈልገው ለዛ ነው። አይሁዶች ምራቃቸውን የተፉበት ለዛ ነው። አይሁዶች የተዘባበቱበት ሰውነቱ አልቆ እንደበረዶ ነጭ እስኪሆን ድረስ 666 ግርፋትን የገረፉት ጉልበተኞቹ የገረፉት ይህን ነው። እኛ ከየትኛው አዳም ነን? እኛ ከየትኛው አዳም ነው የምንመደበው? በዘር ከሚከፋፈለው፣ በቋንቋ ከሚከፋፈለው፣ በሰፈር ከሚያስበው ከሚከፋፈለው? አንድ በአዳም ሞት መጣ። በአንዱ በኢየሱስ ክርስቶስ ዳግማዊ አዳም ዘላለማዊ ሕይወት ትንሣኤ ሙታን እንዳለ ማመን ነው የሚጠበቅብን ወገኖች። እግዚአብሔር አምላክ በዚህ በአንዱ አዳም ጸንተን እንድንኖር ልዑል አምላክ ይርዳን እና ዳግማዊ አዳም የተባለ ክርስቶስ እንግዲህ እንዳላረዝመው እሁድ እንደምታውቁት ትንሣኤያችን ነው። ሳምንቱ ሙሉ አንድ አይነት የሚነገር ቤተክርስቲያን የምታስተምር ስርዓቷ ሕጓ። ሰኞ እንደዚሁ የፋሲካ ማግስት ማክሰኞ ይባላል። ዳሰሳ አድርገነው እንድናልፍ ነው። ማን ነው ሰኞ ይባላል? ሰኞ ማለት ማዕዶት ይባላል። ከፋሲካ ሰኞ ምን ይባላል? ምን ይባላል? ማዕዶት ማለት መሻገር። አዳም አጥቶት የነበረውን ጠፍቶ የነበረውን ከዘላለማዊ ሞት ወደ ክብር ወደ ገነት ያመጣበት ኢየሱስ ክርስቶስ ያዳነው በሲኦል የነበሩትን ነፍሳቶች ሁሉ ሰብስቦ አምጥቶ ወደ ቀደመ ክብሩ ስለመለሰ ይህች ዕለት በቤተ ክርስቲያን አጠራር ምን ትባላለች? ማዕዶት። ማዕዶት ማለት መሻገር፣ ማለፍ፣ መራመድ። በዚህም በፋሲካችን በኢየሱስ ክርስቶስ ትንሣኤ
ከጭንቅ ከመከራ ከስቃይ ከባርነት ወደ ዘላለማዊ ሕይወት ምን ያልንበት የተሸጋገርንበት። ማዕዶት ማለት ምን ማለት ነው? መሻገር፣ የተሸጋገርንበት። ማክሰኞ እንደዚሁ ቶማስ ይባላል። ቶማስ ማለት ከ12ቱ ሐዋርያ አንዱ ነው። ተጠራጣሪ ነበረ። ነገር ግን ክርስቶስ በተዘጋ ቤት መጥቶ ሰላም ለእናንተ ይሁን ሲላቸው እንዳልኳችሁ ክርስቶስ ወደ መቃብሩ በወንጌሉ ሲነበብ እንደሰማችሁት የትንሣኤ እምነት እንደሰማችሁት ወንጌሉ የሚያትተው ስለ ክርስቶስ መነሳት እነ ማርያም ሄደው አዩት፣ እንዲህ ሆነ፣ መቃብሩ ባዶ ነው፣ ጠባቂዎቹ የሉም ነው የሚለው አይደለ? ሄደው የመጀመሪያውን ብስራት ያዩት ቅዱሳት አንስት እናቶቻችን መጥተው ዜናውን ያበሰሩት የተናገሩት እና በዛ በተዘጋ ቤት ውስጥ ሆነው እነሱ ተጨንቀው ተጠበው ቶማስ መጥቶ በዚያ ቤት ክርስቶስ እኮ ሞተ፣ ተሰቅሎ ቀበር ነው ብለው ነገሩት። አላምንም አለ ማለት ነው። አላምንም ሲል ለምንድን ነው ቶማስ የምትጠራጠረው? እጅን አምጣና ወደ ወገብ ያስገባ ነው። ወገቡን የክርስቶስን ወገብ ሲያይ የተወጋውን ስለ እኔና ስለ እናንተ ውሃው ከጎኑ ደሙ ከጎኑ በለፊደል አምሳል ለፊደል አለች አይደለ? በለምልክት ሆኖ ከጎኑ የፈሰሰው ደሙ ለሕይወታችን ደሙን እንድንጠጣው ውሃው ደግሞ ለጥምቀታችን ዘላለማዊ ልጅነትን ሊያስገኝልን ከጎኑ የተገኘውን ማነው የቆሰለውን ቁስሉን እንካነካ ብሎ ሲነካው የቶማስ እጅ ተቃጠለ፣ ነደደ፣ ተኮማተረ ይላል እና ቶማስ አመነ፣ ወዲያውኑ አመነ። ምክንያቱም ቶማስ ተጠራጣሪ የተገኘውን በፊት ከተጠራጣሪ ማህበረሰብ ነው። እሱን ከሚያሳድዱት እሱን ከሚፈልጉት ሰው ማህበረሰብ ከሰዱቃውያን ወገን የተገኘ ነው ቶማስ ዲዲሞስ የሚለው ትርጉምም በግሱ ዲዲሞስ ማለት ተጠራጣሪ እና ይቺ ዕለተ ማክሰኞ ደግሞ ምን ተብላ ትጠራለች? ቶማስ። ከእሑድ በኋላ ምናልባት እንደዚህ አጋጣሚ ሆኖ ካልሰማችሁት ብዬ ነው። ቶማስ ተብላ ትጠራለች። ጌታን አይቶ የማመኑ በዮሐንስ ወንጌል ምዕራፍ 21 ላይ በዝርዝር ይናገራል። እናንተ ማንበብ ትችላላችሁ። ረቡዕ ዕለተ አልዓዛር ይባላል። ቅድም ከሐሙስ ስለተነሳን ሶስቱን ቀን ላምጣቸው ብዬ ነው። ዕለተ ምን ይባላል? አልዓዛር ማለት በዚህ ዕለት ትንሣኤና ሕይወት የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ከሞት እንዳስነሳው ምን እንላለን? እናስባለን። መቼ? ረቡዕ። ከፋሲካ ከሕማማቱ ጀምሮ እስከ ትንሣኤ፣ ከትንሣኤ ጀምሮ እስከ ዳግም ትንሣኤ እያስታወሳችሁ ከሆነ ሁሉም ዕለታት ስያሜ ያላቸው። ሁሉም ዕለት ከዓርብ ጀምሮ ራሱ ተጽዕኖ ይባላል። የጾሙ የሱባኤው መጨረሻ ከሆሳዕና በፊት ያለው ዓርብ ከዓርብ ጀምሮ ስያሜ ያላቸው እና ኢየሱስ ክርስቶስ ከሞት እንዳስነሳው ክርስቶስ የሞትን ስልጣን የሻረ ወሰዓረ እምኔነ መርገመ ሞትን በገዛ ስልጣኑ ድል ያደረገው አልዓዛርን አሁን የምነግራችሁ አልዓዛርን ያስነሳው የሕይወት ራስ የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የመቃብርን ስርዓት ያጠፋ ትንሣኤና ሕይወት እኔ ነኝ ያለ አምላክ መድኃኒታችን ኢየሱስ ክርስቶስ ነው። ማንን? አልዓዛርን ያስነሳው። አልዓዛርን በአራተኛው ቀን ያስነሳው መጥቶ አልዓዛር ተነሳ። ተመልከቱ፣ ጠርቶት ነው የተነሳው። እንደውም በዙሪያው ያሉ ሰዎች እንዴት የአራት ቀን ሬሳ ይነሳል? ቢሸተንስ እንዴት ሊሆን ይችላል? ይሸታል። ሰውነታችንን መሸፈን አለብን። ለሽታው የሚሆን የሰው ሽታ ጠንካራ የሆነ እንትን አለውና መከላከያ ሽቶዎች ያስፈልጉናል ሲሉ ነበር ዘመዶቹ እህቶቹ ሳይቀሩ። ክርስቶስ ግን አልዓዛር ብሎ ጠራው፣ አስነሳው። አልዓዛርን ማን አስነሳው? ኢየሱስ ክርስቶስ አስነሳው። ኢየሱስ ክርስቶስን ግን ማን አስነሳው? በገዛ ስልጣኑ። ማንም አስነሳ የለው። ማንም አላስነሳው። ማንም አልዓዛር ብሎ አልጠራውም። ማንም ዳግማዊ አዳም ብሎ አልጠራውም። እራሱ በገዛ ስልጣኑ ድንጋዩን አንከባሉት፣ አስይዙልኝ፣ ከአጠገቤ አጥፏቸው፣ ድንጋዩን ክፈቱት፣ መግነዙን ፍቱልኝ ሳይል በገዛ ስልጣኑ ክርስቶስ ተንሥአ እሙታን ነው የምንለው። በገዛ ስልጣኑ ሞትን ድል አድርጎ ሞትን አሸንፎ ተመልከቱት። በገዛ ስልጣኑ ነው የተነሳው።
በጣም ብዙ ሰዎች ሞተዋል። ቅድም እንዳልካችሁ ከዚህ ብዙ ነቢያቶች ሞተዋል፣ ብዙ ጻድቃኖች ሞተዋል። ስለ ክርስቶስ መከራ ራሳቸውን አሳልፈው የሞቱ በጣም ብዙዎች ሞተዋል። ከዛ ማንም በገዛ ስልጣኑ አልተነሳም። ማንም እና ይህ ዕለት አልዓዛር ይባላል። አልዓዛርን ከመቃብር ያስነሳበት ዕለት፣ የመቃብርን ስርዓት ያጠፋበት፣ በድልም ያረገ ንጉሥና የባህሪ አምላክ መሆኑን እኛ አልዓዛርን ያስነሳው መሆኑን የምንመሰክር ወይንም መስካሪዎቹ ወይንም ደግሞ እንመሰክራለን ማለት ነው። ስለዚህ ይህ ዕለት አልዓዛር ይባላል። ሐሙስ እንዳልኳችሁ የአዳም ሐሙስ፣ የአዳም 5ኛዋ ቀን ሐሙስ ትባላለች። ከዘላለም ባርነት፣ መከራ፣ ስቃይ፣ እንግልት፣ ጭንቀት በኋላ ሰዓቷ ደረሰች እያለ አዳም ያችን 5 ቀን ተኩል 5500 ዘመንን ቆጥሮ ሰዓቷ ስትሞላ ተንሥኡ ለጸሎት ብሎ ጌታውን የተጠባበቀ ዲያቆኑ ተንሥኡ ለጸሎት ሲተሰማላችሁ አይደል? ተንሥኡ ለጸሎት የመጀመሪያ የተናገራት አዳም ነው። ሰዓቷ ልክ ስትሞላ ተንሥኡ ለጸሎት፣ ሰዓቱ ደርሷል፣ ሰላም ለሁላችሁ ይሁን። እንደምታዩ ዲያቆኑ ከምዕራብ ሆኖ ወደ ህዝቡ ነው ተንሥኡ ለጸሎት የሚለው። በዛ በሲኦል ላሉት ተነሱ፣ ውጡ፣ ጊዜው ደርሷል፣ ሰዓቱ አሁን ነው። የክብር ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ በዕለተ ዓርብ በመስቀል ላይ ከዋለ በኋላ ዲያቆኑ ተንሥኡ ሲል አዳም ልነሳ ሰዓቱ ጊዜው ደርሷል ሲል ሰላም ለእናንተ ይሁን ብሎ የሰላሙን ድምፅ ያሰማቸው፣ የሰበከላቸው፣ ኑ ያላቸው፣ ያወጣቸው በዕለተ ዓርብ እንግዲህ ዘላለማዊ ሕይወትን የወረስንበት። ቅድም እንዳልኳቸው ዓርብ ቤተክርስቲያን ትባላለች ብያቸዋለሁ። ቤተክርስቲያን የሆነው አካላችን ነው የኛ። ቤተክርስቲያን አካላችንን ካቆሸሽ ነው ክርስቶስ ወደ አካላችን አይመጣም፣ ወደ ሕይወታችን አይመጣም። በንስሐ ካልታጠብን ንብ እንደምታዩት የታጠነ ቀፎ ስታገኝ ንብ ጓደኞቿንና አውራዎቹን ሁሉ ተሰባስበው በቀፎ ውስጥ ይገባሉ አይደለ? የኛ አካል እንደዛ መሆን መቻል አለበት። በንስሐ መታደስ፣ በስጋው ደግሞ መታደስ፣ በንስሐ ሕይወት መታደስ መቻል አለበት። እንደዛ ካልሆነ ክርስቶስ ወደኛ ይመለከታል፣ ቅዱሳኑ ወደኛ ይመለከታሉ፣ ድንግል ማርያም ወደኛ ትመለከታለች። ሲመለከቱ ሰውነታችን አድፎ ቆሽሾ ካገኙ መግባት ማረፍ አይችሉም። ስለዚህ ዕለት ዕለት በንስሐ ሕይወት መታጠብ፣ ዕለት ዕለት ለስጋው ደግሞ መቅረብ በእውነት በጣም አንዱ ችግሩ የኛ ይሄ ነው እና ማናችንም ድክመት ይኖራል፣ ውድቀት ይኖራል። ነገር ግን በንስሐ ሕይወት እየታጠብን ለስጋው ደግሞ ለደጀ ሰላሙ መብቃት መቻል አለብን። ቤተ ክርስቲያን የምትሰኘዋ ዕለተ ዓርብ አንዱም የዚህ ምሳሌ ነው እና ወደ እግዚአብሔር ወደ ስጋው ደግሞ ያልቀረብን ልባችንን፣ ሐሳባችንን፣ ሕሊና ልቡናችንን አንቅተን ሰብስበን ወደ ስጋው ደግሞ መቅረብ መዘጋጀት መቻል አለብን። መቼ እንደሚመጣ መቼ እንደሚወስደን መቼ ዳግም እንደምንነሳ አናውቅም። አዎ ይችን ዓለም ያሳልፋታል። ዕለተ ሰንበት ነው። የትኛው ሰንበት ነው? የትኛው ወር ነው? የትኛው ዕለት ነው? የትኛው አናውቅም። ነገር ግን ተዘጋጅተን መጠበቅ ይኖርብናል ማለት ነው። የፋሲካው ባለቤት ፋሲካችን የታረደልን የሞተልን ደሙን ያፈሰሰልን ስጋውን የቆረሰልን መድኃኔ ዓለም ክርስቶስ እንዲሁ እኛን ልጆቹን ወዶን ያለ ዋጋ ምንም ሳናደርግ ኑ ብሉኝ ጠጡኝ ብሎ ስጋው ደግሞ ወርዶ መመለስ የለበትም። ስለዚህ እንዲሁ ኑ ብሉኝ ካለ እኛ እየተዘጋጀን ስጋውን መብላት ደሙን መጠጣት ይኖርብናል። ያን ስናደርግ ሕይወታችን ይስተካከላል፣ ዓለማችንም ሰላም ይሆናል፣ ሀገራችንም ሰላም ይሆናል እና ለዚህም ነው እንግዲህ አንዱ በአንዱ አዳም ሞት መጣ፣ ዳግማዊ አዳም በተባለው ክርስቶስ ዘላለማዊ ሕይወት አለ። ዘላለማዊ ሕይወት ማግኘት አትፈልጉም? ይሄ ነው ጥያቄ። ማግኘት የሚፈልግ ሰው በንስሐ ሕይወት መታጠብ፣ ዘላለማዊ ሕይወት ማግኘት የሚፈልግ ሰው ለስጋው ደግሞ መቅረብ ይኖርበታል ማለት ነውና እግዚአብሔር የእያንዳንዳችንን ልቡናችንን ሁሉ ይመልስልን። ሰላም እግዚአብሔር ከሁላችን ጋር ይሁን። እማምላክ ወላዲተ አምላክ እንግዲህ ኪዳነ ምሕረት
ቅድም እንዳልኳችሁ ለአዳም ይገባለት ቃል ኪዳን ነው። መጣ አዳነው። ለእናቱ ለድንግል ማርያምም ኪዳነ ምሕረት የሚለው ቃል ራሱ ያው ታውቁታላችሁ። ኪዳን፣ መሐላ፣ ስምምነት ምንድን እናንተ በምትሉት አግሪመንት ማለት ነው። ለእናቱ የሰጣት በረከት የሰጣት ቃል ኪዳን እሷ ባትኖር እኛ ዛሬ ክርስቶስን አግኝተነው ስጋውን ባልበላ ነው ደሙን ባልጠጣ ነው ነበረ። እሷ ባትገኝልን፣ እሷ ባትሆነን፣ እሷ ቤዛ ባትሆነን አይደለ? እሷ ባትኖረን ነው። ሰሞኑን ታዩታላችሁ አይደል? በየሚዲያው ያለውን ጫጫታ። ቤዛችን ናት፣ እናታችን ናት። ይሄ ነው ማለት አልፈልግም። ነገር ግን እናታችን ቤዛችን ይሁንልኝ ይደረግልኝ ብላ በተለይ ደግሞ ይሄ ቤዛ የሚለው ከዚህ እናታችን ከቅድስት ኪዳነ ምሕረት ከዓመታዊ በዓሉ ጋር ከወርሃዊ በዓሉ ጋር ከሰዓታቱ በጣም በብዙ እንደዚህ የሚል ነው። ቤዛ እንደሆነ መምህር ያሳመሩት ነበር እውነት ለመናገር ማለት ነው። እና ብዙውን እናታችን አስገኛችን ነች። እሷ ባትኖር ይላል አይደለም ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ እሷ ባትኖር ኖሮ እንደ ሰዶምና እንደ ገሞራ ሰዎች በጠፋን ነበረ። እሷ ባትኖር፣ ስለዚህ ቤዛችን ነች፣ እናታችን ነች ማለት ነውና ወላዲተ አምላክ የእያንዳንዳችንን የልቡና መሻት ትፈጽምልን፣ የልቡናችሁን መሻት ትፈጽምላችሁ። ከልጇ ከወዳጇ ከአምላኳ ታስታርቀን ታማልደን። እንደ እናታችን ብለን የጸጋ ስግደት እንሰግድላታለን፣ እንወዳታለን። እንደ አምላክነቱ የአምልኮት ስግደት ሰግደን አምላካችን ብለን እናመልከዋለን። ቤተክርስቲያናችን ይሄን ነው የምትሰብከው እና እግዚአብሔር እንግዲህ ለእናቱ ለኪዳነ ምሕረትም ኪዳነ ምሕረት ኪዳን መሐላ እንደሰጣት ብዙ ጊዜ ተነጋግረናል። ወደፊት ደግሞ እንነጋገራለን። ኪዳነ ምሕረት እንግዲህ እንደምታዩት ድንግል ማርያም ለውሻ የምትራራ ኦርኅርኅተ ሕሊና ነው የሚለው የጧት የሌሊቱ አገልግሎት ካህናቱ ሲያገለግሉና ርኅርኅት የሆነች የማትጨክን በቃ እንዲህ አይነት እናት ነው የሰጠንና ይችን እናት ለሰጠን ለአምላካችን ክብርና ምስጋና ለስሙ ይሁን። ሰላም እግዚአብሔር ከሁላችን ጋር ይሁን። ወአንሥአ ኩሎ ሙታነ ተንሥአ 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 ወአንሥአ ኩሎ ሙታነ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ምድርም ጸና ሐሴት አረገች ምድርም ጸና ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በእውነት ታጠበች በክርስቶስ ደም በእውነት ታጠበች። የምስጋና ባለቤት የዝማሬ ባለቤት ልዑል አምላካችን ይክበር ይመስገን።